ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ። በነገራችን ላይ በካናዳና በአሜሪካ ቪዛ በእኛ ስም እያጭበረበሩ ያሉትን በሙሉ በህግ ለመጠየቅ ተበዳዮች፣ ገንዘብ የተበሉ ሰዎች 90,000 70,000 ሌሎችም የተበደሉ ሰዎች በጋራ ሆነን በህግ ጉዳዩ ተይዟል፣ አመልክተናል፣ ክስ መስርተናል። ይሄ ምናልባት ክስ መሰረት የመጀመሪያ ጊዜ ነው። ምን ላድርግ እኔም ብላችሁ ስለተጎዳችሁ ነው። ግን አሁን እሱ ልላችሁ አይደለም የመጣሁት። አሁን አቋሜን እንግዲህ ለመለወጥ ተገድጃለሁ። መጀመሪያ እኔ እዚህ በካናዳ ሰው ልካለሁ ምናምን ሲባል አልክም፣ እኔ እዚህ ጉዳይ ውስጥ የለሁበትም፣ ተጠንቀቁ ስል ነው የቆየሁት። አሁን ግን እንደማየው ከሆነ ያው ለአጭበርባሪዎቹ የተመቻቸው መስሎኛል። ስለዚህ ከዊሊ ጋር ቁጭ ብለን ረጅም ሰዓት ዲስከስ አድርገናል። ስለዚህ አንድ የወሰነው ነገር ምንድነው በዚህ ዙሪያ እኔ እንግዲህ አዲስ በቅርቡ ይዤ የመጣው ነገር ነበረ። ከዛ ጋር በማገናኘት ካናዳ፣ አውሮፓ፣ አሜሪካ የትም ሀገር መሄድ የምትፈልጉ ሰዎች ትክክለኛውን መንገድና ትክክለኛውን ሰው ላገናኛችሁ ወስኛለሁ ማለት ነው። በቅርብ ቀን ቲክቶኩን ፎሎ አድርጉና ጠብቁኝ። ይፋ ማደርገው ነገር አለ። በዛ መሰረት አሁን ላይ መሄድ የምትፈልጉ ሰዎች ገንዘባችሁን ያዙት፣ ግድ የለም አትበሉ። ስለዚህ ትክክለኛውን ይሄንን ጉዞ የሚያሳልጠውን ሰው እናንተ ጋር ማገናኝበት ፕሮግራም እያዘጋጀን ነው ማለት። እሱ ብቻ አይደለም ዕውቀትም ጭምር ነው። ዝም ብሎ በግብታዊነት ክፍለ ሀገር ሆናችሁ ቢሮ ሳትሄዱ መረጃ ሳታዩ ዝም ብላችሁ ገንዘብ እየከፈላችሁ ከምትበሉ ከኔ ጋር በአካል እንገናኛለን። ከዊሊ ጋር ወይም ከዊሊ ተቋም ጋር ከትክክለኛው ኤጀንሲ ጋር የምትገናኙበትን መስመር እየዘረጋው ስለሆነ ገንዘብ የያዛችሁ ሰዎች እንዳትበሉ፣ ገንዘባችሁን ያዙት፣ ታገሱ። ስለዚህ ይሄን ነው ልላችሁ የምችለው። የበለጠ መረጃ ከፈለጋችሁ በ0975 51 63 60 ደውሉና ጠይቁን። አዲስ ነገር በቅርብ ቀን ያው ይዘን እየመጣ ነው ማለት ነው። ይሄንን የምናደርገው ጉዳዩ እኔ አይመለከተኝም። እኔን ግን በስሜ ብዙ ሰው ሲሸወድ ተው ብል ረፉ ብል ምንም በቃ ሰው